ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም ዳግም በሌላ ቪዲዮ ከች ብለናል ማለት ነው። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። የእነ አብርሃም ጭቅጭቅ ዛሬም እንግዲህ እንደቀጠለ ነው ማለት ነው። ሴቶቹ ዛሬም ቢሆን አብርሃምን ሊፈቱት ፈቃደኛ አይደሉም። ታስታውሳላችሁ? አብርሃም ከፍቅር ጋር የሆነ ጊዜ ምን ሲል እንደነበረ ታስታውሳላችሁ? በቃ ካሁን በኋላ ከጭቅጭቅ ነፃ የሆነ ህይወት ነው የምኖረው እና በቃ ሩታም ሄርሜላ በህይወቴ ውስጥ ድጋሚ አይመጡም። በቃ ምክንያቱም እኔ ሌላ ህይወት እንደጀመርኩ ያው ያውቃሉ። ከዛም በኋላ አይመጡም ነበር ያለው። እንደማይሆን እሱም ያውቃል እኮ። እነሱ አይደለም ፍቅርን ሌላ ሴት እንኳን ቢያመጣ እንደማይተውት ያውቃል እና ሊያነታርግ ስለፈለገ ነው። አፋጃቸው፣ በቃ አፋጃቸው። ሴቶቹ ግን መናካቸው ተባሉ እኮ እውነት። አቤት አብርሃም ግን አተራመሳቸው። የምር በጣም የሚገርመው ዛሬ እንግዲህ ሩታም ሆነ ሄርሜላ የመጡበት ምክንያት አሳማኝ አይደለም። ስማችን አነሳሽ ምናምን ነገር ብታነሳም እኮ ስራችሁ ነው። በቃ እንዴ በቃ ተውኝ ካላችሁ ምን አስለመናችሁ እናንተ? በልመና ፍቅር አይሆናል እንዴ? አይሆንም እኮ ፍቅር በልመና አይሆንም። እናንተ ግን አላቅም ምን እንደነካችሁ ግን አላቅም። ሄርሜላ ደግሞ አብርሃም ሲመጣ እንደ ውሃ የምትሆነው ነገር እኔ ይገርመኛል። ምን ቢያስነካት ነው ይገርመኛል። እውነት እንደው ሩታ እንኳን ትሻላለች፣ ትንሽ ትፍጨረጨራለች። ገብቷቸዋል አይደለ? ሄርሜላ ግን በቃ ታሳዝናለች። ግን እውነት ንጹህ ልብ ነው ያላት። እውነት ንጹህ ልብ ነው ያለሽ፣ ግን ደግሞ የማይሆን ቦታ ነው ያለሽ። የወደቅሽበት ቦታ ትክክለኛ ቦታ አይደለም። መፈቀር ያለበትን ሰው አይደለም ያፈቀርሽው። ደግሞ ፍቅር ሰጥቶ መቀበል ነው አይደለ? የማያፈቅራችሁን ሰው ሙጭጭ ብላችሁ በቃ እኔ ካላንተ መኖር አልችልም ምናምን ገረመል ብትሉት አይሰማችሁም ብቻ ሳይሆን ጉዳቱ የእናንተ ነው። ስትጎዱ ትኖራላችሁ። ለምን? ለእናንተ ትንሽ ቫሊዩ እንኳን የሌለውን ሰው እናንተ አሁን ዛሬ ማለት ነው እውነት ለመናገር ፍቅር ተናግራችሁ ፍቅርን ለመናገር ሳይሆን የመጣችሁት ገብቷችኋል አይደለ? ፍቅርን ከአብርሃም ለመለየት እና የሆነ ነገር ማድረግ ስለፈለጋችሁ ነው። በዛውም አብርሃምን ለማግኘት ስለፈለጋችሁ ነው። ላይ ነው የሚናፍቃችሁ ወይ? ዳኒ እኮ ብሏል። እውነት በደንብ ነው የነገራችሁ። ግን እኔ ምን አይነት ፍቅር እናንተ ውስጥ እንዳለን ይገርመኛል። እውነት ማንም ሴት እንደዚህ እየተጠላች ታደርጋለች ብዬ አላስብም። እስቲ የምታደርጋለች ቤተሰቦች ኮሜንት ላኩኝ። እንደዚህ እየተጠላች የምታፈቅር ሴት አለች ወይ? ለምሳሌ ጥሏት እየሄደ ከሌላ ሴት ጋር እንደውም ጤነኛ ሆና ማለት ነው ጤነኛ የሆነ አይምሮ የያዘ ሴት በእርግጠኝነት በዚህ ልክ እየተጠላች በዚህ ልክ ሙድ እየያዘባቸው ማለት ነው ከፍቅር ጋር ሆኖ ሙድ እየያዘባቸው እነሱ ግን ሞተን እንገኛለን። አብርሃም ይቅበረን እያሉ ነው በዚህ ልክ። ኧረ ያሳፍራል፣ እውነት በጣም ያሳፍራል። እንዴ ፍቅር ትዝ አትሉኝም አለቻቸው። ፍቅር ትዝ አትሉኝም። ፍቅር ያደረጋችሁ ልክ ነው እያልኩ አይደለም፣ ልክ አይደለም። ግን ደግሞ ነገሩ የሚመስለው ብሽሽቅ ነው የሚመስለው። አብርሃም በብሽሽቅ እነሱን እየተበቀለ እንዳለ ነው የሚሰማኝ አሁን ማለት እንጂ የእውነት አይመስልም። ምክንያቱም አሁን አብርሃምና ፍቅር እያደረጉ ያሉት ከዚህ ፊት አብርሃምና ፍቅር ሩታን ምን ለማለት ነው ለማስቀናት የተጠቀሙት ዘዴ ታስታውሳላችኋል? ካናዳ ሄዳለሁ ምናምን ብላ ፍቅር መጨረሻ ላይ አልቅሳን ያስታረቀቻቸው አይደለ? እነዛን ቪዲዮዎች ወደኋላ ተመልሳችሁ ብታዩ እራሱ ያ ነገር ነው ዛሬም እየተካሄደ ያለው። እንዴ ምንም እንኳን እንደው ባይፈልጋቸውም አብርሃም ቢያንስ ለሞራላቸውን መጠበቅ መቻል አለበት አይደለ? ግን ደግሞ እንደዛም እንዳንል አንድ የሚከለክለን ነገር አለ። እነሱ ሞራል የሚባል ነገር አያውቁም። አልፈልጋችሁም ብሎ መከራውን ነው እያበሉት ያሉት። ስለዚህ ቢያንስ እንደዚህ እንኳን በቃ ዝቅ አድርጊያቸው ጥሎኝ ከሄዱ ብሎ አስበው ሊሆን ይችላል። በዚህ ልክ ግን ይደብራል። እውነት ለመናገር ዛሬ በእርግጠኝነት ፍቅር
እናንተ ስማችሁን ስላነሳች ምናምን ነገር አይደለም። በምን መንገድ የአብርሃምን ህይወት እንበጥብጥ በቃ ማለት በምን መንገድ እንለያያቸው፣ አብርሃምና ፍቅርን በምን መንገድ እንለያያቸው ምናምን ለድብድብ ነው የጠራችኋት። አዎ እሷን ለመደብደብ ነው የጠራችኋት። ምክንያቱም አብርሃምን በተለያየ መንገድ ወደ ራሳችሁ ለመመለስ ጥረት አድርጋችኋል። አልሰማችሁም ነው ያላችሁ። ስለዚህ እቅዳችሁ በሙሉ ስላልተሳካ አሁን ደግሞ በዚህ መንገድ ለማድረግ ማለት ነው። እኔ በአንድ አብርሃም ላይ ይሄ ሁሉ ሲባላ ግን በጣም እንደው ያሳፍራል። እውነት በአገሪቷ ወንድ የሌለ አስመሰላችሁት። በተለይ ሩታ እኔ ልውልን የመሰለ ልጅ ኖሮሽ መናሽ አንቺ ዘና ፈታ ብለሽ ልጅሽን አታሳድጊም? በዚህ ልክ ትወርጃለሽ? እውነት በጣም ይደብራል። የምሬን ነው የምለው። ምን ያህል ሙድ እንደሚይዝባቸው እሱ ራሱ ምን ያህል ሙድ በቃ የመጨረሻ ነው ሙድ የሚይዝባቸው። አብርሃም ደግሞ ማለት ነው አይገባቸውም። አረ ሰው እንኳን ይታዘባቸዋል። የተወዳችሁና የተከበራችሁ ቤተሰቦቻችን ለዚህ ቤት አዲስ የሆናችሁ ቻናላችን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እያደረጋችሁ ይሄን ቪዲዮ እስከ መጨረሻው ተመልከቱ፣ ሀሳብ ስጡበት። እስቲ ወደ ቪዲዮ እንሂድ። ብቻሽን ነው የጠራንሽ ፍቅር አይደል? ማለም መስማት አይቀርም ብዬ ነው። ሲቀጥል ከዚህ በኋላ ፍቅር ባለችበት ቦታ ሁሉ ነው ያለሁኝ። ለምን ነው ብቻ አብርሃም እኔና ፍቅር ልንላይ አንችልም ነው ለነሱ እኮ። ምክንያቱም ለእነ ሩታ ለምን እንደመጡ ያውቃል። በተለይ ሩታ ለምን እንደመጣች ያውቃል አብርሃም ማለት ነው። የሩታን ባህሪ ስለሚያውቅ ማለት ነው። ገብታችኋል? ከዚህ ፊትም ፍቅርን ምን ስታረጋት እንደነበረ በደንብ እናውቃለን። ለምን ፈልጋችሁ ነው? እሷን ልናወራት ነበር። እናወራው ነገር አለ ከሷ ጋር ሂደህ ይደውል። እሷን ሊያወራት የፈለገው እንደው የእውነት ብታወራ በሚዲያ ታወራ ነበር። እንደው ታወራ እሺ፣ ግን ባሉባልታ ፍቅርን ጠርታችሁ ምናምን ለምን እንደዚህ ያልሽን እንዲህ ብለሽናል ሰምተናል ምናምን፣ ኧረ አይነፋም። ይሄ ፍቅር እንደዛ ስላለቻችሁ ሳይሆን እናንተ የምትፈልጉት ነገር ስላለ ነው። ኧረ እኔ እንዴት አንቺን ትችሽ በጣም አብርሃም በጣም አይደል በቃ የሌለ አይደል ፍቅር ውስጥ ያለው ከፍቅር ጋር አንቺን ትጭሽ እንዴት ምናምን በዚህ ልክ ማለት ነው እንደዚህ እያለ ያለው የእውነት ሳይሆን ሩታና ሄርሜላን ሊያቃጥላቸው ስለፈለገ ነው። አይገባቸውም ግን እነሱ ነው። አብርሃም ምን ያደርግኛል? እዚሁ አካባቢ እጠብቅሻለሁ። 5 ደቂቃ አውራት የምታወራት ነገር ሲቀጥል ደግሞ ጥያቄ ምናምን እየጠየቃችሁ ልጅቷን አታስጨንቋት እሺ። በጣም አይደለም የምታዝንላት እንዲህ በጣም አይደለም የምትጨነቀው። ታይማችንን ባታቃጥልብን እንዳሰጨነቅሽ ጥሪኝ እሺ። ምን ማለት ነገር አምሮሽ ምናልባት ጥያቄ ምናምን የሚያጨናንቁሽ ከሆነ ነገር ይዙ ነው ያለው በጣም እንጂ በጣም ይሄ እንግዲህ ይሄ ነገር በጣም ተመችቶታል አብርሃም ይሄን ነገር ስለሚፈልገው እንደዚህ መጓተቱን ምን ማለቱ ምናምን ነገር ጭቅጭቁ ንትርቁ ምናምን አብርሃም ይፈልገዋል። ገብቷቸዋል። ለዚህ ነው የተለያዩ ሴቶችን እያመጣ ሁሉ ጊዜ አጀንዳ የሚሆነው። ሁኔታ ላይ ስላላችሁ ሊሆን ይችላል እኮ ሂድ በቃ ችግር የለውም። እናንተ ካላችሁ ጭንቀት አለ ብሎ ስለሚያስብ ነው። ተመልከቱ እናንተ ካላችሁ ጭንቀት አለ ብላችሁ ምን አለ ጭንቀት እንደሆኑ ማለት ነው። የምርም ጭንቀት ናቸው። አብርሃምን እኮ ኩም ማድረግ ይችላሉ። በቃ አብርሃም በዞረበት ባለመዞር ሲያገኙት እንኳን ማለት ነው ዘግተውት ቢያልፉ አብርሃም ሲከተላቸው እናገኘው ነበር። እንደዚህ ፈሪ እንደሆንሽ አላውቅም ነበር። አሁን አወቅሽ? እሺ ነገሮችን በሳቅ ለመሸፈንና በሳቅ ለመደባበቅ አትሞክሪ። አይ ሄርሜላ የልቧን እኮ ነው የምታወራው፣ ከልቧ ነው የምታወራው። እውነት አታሳዝናችሁ? በመጀመሪያ እኔና አንቺ የትም አንተዋወቅም አይደል? ከዛ ባለፈ ከአብርሃም ውጪ የትም ቦታ አታውቂኝም። በአብርሃም ነው የሚተዋወቁት። እንግዲህ የአብርሃም ፍቅረኛ አብርሃም አስተዋወቃቸው፣ ይተዋወቃሉ። ፍቅርም ሶሻል ሚዲያ ላይ ነች፣ ሩታ ሄርሜላም እንደዛው ማለት ይተዋወቃሉ። መተዋወቅ ለኛ ነው እንደማይታወቅ የሚሆኑት። ማላቀሽም አታውቂኝም። ሰው ስለማታውቂው ሰው በየቦታው እየሄድሽ የምታስወሪው ነገር አግባብ ነው? ከአብርሃም ጋር አስወራች የተባለው ነገር ደግሞ በቃ እነሱን አይፈልጋቸውም። እኔን ይወደኛል በቃ ብትልም እኮ ልክ ናቸው እኮ ልክ ነች እኮ እሷ ብትል ራሱ ይሄን አስወራች ተብሎ ያዙ ይልቀቁኝ ይባላል። አልፈለጋችሁም ብሏቸዋል። ታዲያ እናንተን ጥሎ ሄዶ ከሷ ጋር ከሆነ አው ልክ ነው ብታወራም እንኳን ልክ ናት እኮ እቺ ልጅ። በግድ ይወደናል እንዴ? ኧረ ተው አይሄድም። ኖርሽ ከሆነኝ አልደረስንብሽም አይደል እንዴ? ስለኔም ሆነ ስለሩታ እየሄድሽ በየቦታው ኮራ ብለሽ የምታወሪበት ነገር ምንም የለም። አልመጣንብሽም። ከምንም በላይ ግን አንዱ የአንዱ ጠበቃ መሆን በጣም ትላንትና ጠላት የነበሩ ሰዎች እርስ በርሳቸው ጠላት የነበሩ ሰዎች ዛሬ አንዱ ለአንዱ ጠበቃ ሲሆን ግን በጣም ነው የሚገርመው። እውነት
አብርሃም እሺ ቢላቸው እኮ አብርሃም ሁለት ሚስት ሊኖረው ነው። እንደዛ ነው አይደል? አዎ በቃ እንደዛ ነው። ተስማምቶ አልደረስንብሽም። አንቺ ነሽ አይደል እንደመጣሽብን አንቺ ነሽ ወደኛ ህይወት የደረስሽው አይደል? ምክንያቱም እጣ ተጣጥለው መቼም አብርሃምን እንደዛ አደረጉት። እንዴት ነው የሚያደርጉት? አላውቅም። ቀስ ብለሽ አውሪ። ምንም እየገባኝ ነው። በጣም ስለተናደድኩኝ ነው። ስላልደረስኩብሽ ስለማላውቅሽ አንተዋወቅም። እኔ መች ደረስኩባችሁ? አታውቂኝም። አላውቅሽም እኮ ስለማላውቅሽ ደረስኩባችሁ። ስላንቺ እኔ መች ደረስኩባችሁ? አልደረሰችባችሁም። አብርሃም ነው በቃ እኮ አብርሃም ሄደ ፍቅር ጋር ፍቅር ምን ታርጋችሁ? በቃ ምንም ማድረግ አትችልም። ነገራው ከሰበሰው ሰምተሽ ታውቂያለሽ? አታውቂም አይደል? አዳምጪኝ። በመጀመሪያ በየቦታው ሄድሽ የኔና የሩታን ስም እያነሳሽ የምታወሪያቸው መጥፎ ነገሮች አግባብ ናቸው? አላወራውም ማለች እኮ እቺ ልጅ አላወራውም። ሶሻል ሚዲያ ላይ የለም፣ መረጃ የላቸውም። አሉባልታ ነው ይዘው የሚዞሩት። አረ ይደብራል። የራስሽ ህይወት የለሽም? እናንተ አሁን እኔ እንደስራ አይደል ስለእናንተ ማነሳ ነው የሚመስላችሁ? ስላነሳሽና ስላየንም ጭምር ነው በእርግጠኝነት መተልና ያው ለማሳመን ነው ጥረት እያደረገው ያሉት። ምክንያቱም የጭቅጭቅ ምንድነው ምክንያት እየፈጠሩ ስለሆነ ጭቅጭቅ ስላለባችሁ ነው እንጂ አሁን ለምሳሌ ድንገት መጥቼ ሩታ ሄርሜላ ስለኔ የምታወሩትን አቁሙ ማለት አያቅተኝም። የኔ ድምጽ የኔ አውርታችኋል። በህይወታችን ውስጥ ገብታ ለአብርሃም ራሱ አውርታችኋል እኮ ፍቅር ናት እንዲያደርገችው ምናምን ነገር ብላችሁ አውርታችኋል። ልናወራማ ደቂቃ እንደማይፈጅብሽ እናውቃለን። ሲቀጥል ደግሞ ልናወራም አንፈልግም አንችልም። ስለሳማጣ ነው የምተማመነው። ማሪ የምትጨቃጨቁበት ወይ የሚያሳምነኝ ሌላ ዳጎስ ያለ ምክንያት ብታመጡ። እውነቷን ነው። ሌላ ምክንያት ቢኖራቸው ጥሩ ነበረ። ሌላ ምክንያት ማለት ነው እሷን ጠርተው ምናምን ያው እሷን ተከትሎ አብርሃም እንደሚመጣ ያውቃሉ። ከዛም በኋላ በቃ ዋናው ዓላማ አብርሃም ማየት ነው። አብርሃም ለማየት ነበረ። ተሳክቶላቸዋል። ለዚህ ነው ይሄንሱ ሲንጣ ብቻሽን ፈራሽ ራመጥት ለዚህ ንግግር በመዳል ያለው ይኸውልሽ አብርሃም ጋር መጣሽ። ሶ ከአብርሃም ጋር ያለሽ ነገር መጨረስ ትችላለሽ። ከኛ ጋር በየቦታው እየሄድሽ እንደዚህ እነሱ ይለምኑታል። እኔን እኮ ነው የሚፈልገኝ የሆነ ነገር ይሄ በጣም ሰላማዊ ወሬ ነው። ይሄ እኮ ልክ ነው። ታዲያ ልክ እኮ ነው። እናንተን አይፈልጋችሁም፣ እሷን የፈለገው በዚህ ሰዓት ላይ በቃ እናንተም ተራችሁን ጠብቁ። አብርሃም ከሷ ጋር ጨርሶ እስኪመጣ ተራችሁን ጠብቁ። ከዛን ፍቅር ደግሞ አዙራ እናንተ ግን ትጨቃጨቃለች። እስካሁን ቃል አላወጣም። እስካሁን እንደዚህ አይነት ቃል አልተናገርኩም። ቪዲዮ ላይ ትችያለሽ አለ ሚዲያ ላይ ነው ቪዲዮዎች አሉ ማየት ትችያለሽ። ሚዲያ ላይ አይደለም ያወራሽው። ሚዲያ ላይ ቢሆንማ ኦሬዲ መረጃ ይኖረናል። ታዲያ መረጃ ሳይኖራችሁ ምን ታረጋላችሁ? መረጃ ሳይኖራችሁ አልሽና ምናምን ነገር ለምን አስፈለገ? ሌላችሁ ነገር ነው እያወራች ያላችሁ ማለት ነው። ፕሊዝ መረጃ ይኖረናል። ኢን ሴንስ ሌላውም ሰው የሚያየው ለማለት ፈልጋ ነው እንጂ ስለሰማንም ስላየንም ስለደረሰንም ጭምር ነው በእርግጠኝነት መተን የምናወራሽ። ገባሽ? አታውቂንም። ስለኛ የምታስወሪው ነገር አቁሚ። አዳምጪኝ። ቀድማም አላወራችም። እናንተ የፈለጋችሁት ሌላ ነገር ስለሆነ ነው። እሷ ነግራችኋለች። ሌላ አጀንዳ ቢኖራችሁ ጥሩ ነበር። ሌላ አጀንዳ አሳማኝ የሆነ ማለት ኦዲየንስም እንዲያምናችሁ እያከበረሽ ነው። አልገባሽም ማለት እያከበረሽ ነው። ያወራሽ አይደለም በእውነት ነው። በጣም ሴቶቹ በቃ እንዴ ሊባሉ እኮ ነው ሴቶቹ። ኧረ አብርሃም ሽን እየከፈትሽ ነው። አንተ ደስተኛ ሆኜ ለማውራት እየሞከርኩ በጣም እኛን የታገስንሽ። አትሊስት አምነሽ እንኳን ይቅርታ መጠየቅ እኮ ያባት ነው። ነገር ግን በዚህ ልክ ችክት ያለሽ ለአንቺ አይደብርሽም? አምናማ ይቅርታ ከጠየቀሽ ለማስማማት እየሞከርሽ ነው። ሩታ በቃ ባላችሁን ስለወሰድኩ እንደዛ ነው። ባላችሁ ነው ይባላል መቼም። ባላችሁን ስለወሰድኩ ይቅርታ ምናምን ብላ መልሳላችሁ እንድትሄድ ነው የፈለግሽው። እሷ ተስማምቷታል። ከዛ ባለፈ ደግሞ መጀመሪያ ሳታወሪ ነበር ይሄንን ነገር ማሰብ የነበረብሽ። ገባሽ አይደለ? ከዚህ በኋላ ስሜን እንድታነሺም አልፈልግም። ካንቺ ጋር በምንም አይነት መንገድ አላወራሁም ማለት እንዲህ ብለሽ እንዳታወሪ እንኳን ባላ ጭራሽ እንደዚህ ፍቅር ከባድ ሰው ነች በእውነት። ፈታሽ ነው እንዲህ ብለሽ እንዳታወሪ ያውልሽ ለታጠብሽ ትላለሁ። ገባሽ? ሩታት ነው ለታጠፋር ለምን እንዲህ ሲጣር ተባሉ ሴቶቹ ተባሉ ሴቶቹ ምንም አልቀረም። በቃ አይ አብርሃም በቃ እልኋን ነው ልትወጣ ዛሬ ሩታ እልኋን ማለት ነው። አብርሃም እንግዲህ ነገ ይመጣና ደግሞ ሁለተኛ እንዳታገኙት በቃ ከፈለጋችሁ እኔን አገኙኝ ምናምን ነገር ሊል ነው አይደለ? እሱ ነው የምንሰማው፣ ሌላ ነገር አንሰማም። ጠፈሽ ጅባማ ጠፈሽ አልጨረስሽም አንቺ ነሽ። ያውልሽ ኪድ ነው የሚያረጋት ልጅ ማለት ነው። ስነ ስርዓት ይዘህ ምናምን ሩታ እሺ እንዴ ለማውራት እንጂ እኮ እንድትደባደቡ አይደለም። ድብድቡን እንግዲህ አብርሃም እየዳኘው ነው አይደለ? እየዳኘው ነው እንበል። ያወራት እየተመነቀረች ምን ያለችው ሳናት በስተቀር ለምን ማታረጋት እንዴ? በሰው ቦታው ሆኜ መልስልሻለሁ። ምንም በሰው ቦታው ሆነህ ትመልሳለህ። አንተ አብርሃም ነህ፣ እሷ ፍቅር ናት። አለቀ። ምን ነው እንትንን አሉ እነሱ አብርሃምና ፍቅር በቃ የሆነ ምን ልበላችሁ እንዴ? ኧረ ተው የአንድ ሳንቲም ሁለት ገጽታ ነን አሉ እኮ በጣም ማለት ነው። በዚህ ሲገለበጥ ሩታ ማን ፍቅር፣ በዚህ ሲገለበጥ አብርሃም ነን አሉ እኮ በጣም እንዲያርገውኝ ተዛትሉኝ ማለት ስደውሉልኝ የሆነ ነገር ስታደርጉልኝ ትዝ የምትሉኝ ባይዛው
ኧረ እባክሽ አንቺም ደግሞ አታብዡ። የሰው ንብረት ወስደሽ እንዴት ነው ሲደውልሽ ትዝ የሚሉሽ? ትዝ ብላችሁ ስለእናንተ ማውራስ አይደለሁም። ኧረ እባክሽ ታውሪ ነው ስላወራሽ እኮ ነው የመጣ ነው። ኧረ አብርሃም ፍቅርን እንዳታወራ ከልክላት እባክህ፣ ትደክምብሃለች ማለት በጣም ካወራች እንዳትደክምብህ። ለሁለታችሁ ማታንስም ስለፈራች እኮ ነው የመጣችው ይዛ የመጣችው ይጠይቁ እንዴት እንዲንቀጠቀጡት። ኧረ ፍቅር እሷን ተነስራታችሁና አሲዛችሁ እንዳትመለሱ አንድ ቀን ጨራሽ ማለት አላት እና እሷ ይሄንን ፈልጋችሁ የመጣችሁት እንግዲህ አብርሃም እንዲህ እያዋረዳችሁ ይኖራል ማለት ነው። እናንተ ልብ እስካልገዛችሁ ድረስ። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው